በአርሲ ዞን ዶዶታ በምትባል ከተማ አንድ የፌሳር ሹፌር ባለማተብ ስለሆነ ብቻ መኪናው እስከገደሉት በኋላ ከነ መኪናው አቃጥለውታል። በምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ መከላከያ ጧት ለቆ እንደወጣ ይህንን ተገን አድርገው ሲጠብቁ የነበሩ ኃይላት ኦርቶዶክሳውያን ጨፍጭፈዋቸዋል። እነሱን ነፍስ እንኳን አይደለም ይሄ ሁላ ህዝብ ወገኖቼ ላይ የደረሰው ማለት ነው። ወላሂ እኔ ከፋኝ። ርዕሳቸው እንደዚህ ተደርድሮ ሳይ አላህ አይወድም ሱብሓነሁ ወተዓላ። እነሱን ነፍስ ማጥፋትን አይወድም ሱብሓነሁ ወተዓላ። ይሄ አደል አይደለም፣ ይከለክላል ረቡል ዒዛ ጀለ ፊዑላ። ነፍስ ይማር በሏት ቤተ ክርስቲያንን የወላድ መሃል የሆነችውን ልጆቿ እንደ ቅጠል የረገፉባትን ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ ሰላም ጤና ይስጥልን። እንዴት አላችሁ? እንዴት ቆያችሁ? ዛሬም እንደተለመደው የተለያዩ መረጃዎችን ይዤ መጥቻለሁ። ተከታተሉኝ ዘንድ በአክብሮት ጋብዛለሁኝ። ላይክ በማድረግ ከጀመራችሁ መረጃው ለብዙዎች ይደርሳል። እንግዲህ ዛሬም ወደ አርሲ መውረዳችን ነው። ኦርቶዶክሳውያን ምዕመናን እቺ በሀገሯ ላይ እንግዳን ተቀብላ እንግዶቹ ከቤት አስወጥተው ያባረሯት ብሎ ይገልጻታል መምህር ስሙር አላምረው። ቤተ ክርስቲያን በሀገሯ ስደት ላይ ነች እና የእነዚህን ምስኪን እናቶች ድምፅ ማፈን ማህተባችን አይፋረደንም እያላችሁ ነው። ስሙት እስኪ። 11 ቤተሰብ የሞተው እንደዚህ ሲጮሁ የሰማችኋቸውን እናት አርፈዋል፣ ተገለዋል። በአሰቃቂ በጣም ያሳዝናል። ከመሞታቸው በፊት 11 ቤተሰብ ሞተባቸውና በጫካ ውስጥ እንዳሉ 3 ቀናቸው እንደሆነ ተናግረው ነበር። የነዚህን ድምጽ ኢኦቲሲ እንኳን ማውጣት አልፈለገም። ለስሙ ግን ከነዚህና ከኛ በሚሰበሰብ ገቢ ማሰባሰቢያ የተቋቋመ የኦርቶዶክስ ተብዬ ቲቪ ቻናል ነው። ቤተ ክህነቱም ሆነ ኢኦቲሲ በአንድም ይሁን በሌላ በአስራትም በኩራትም ይሁን መድረክ ላይ በሚሰበሰብ ገቢ ነው ያለው። ለመሆኑ ማን ደሙ ሲፈስ ሲሆን ድምጽ መሆን የሚችለው ይሄ ቲቪ? እስከ መቼስ ነው የኦርቶዶክሳውያን አሰቃቂ ግድያ የሚሸፍነው? እና የነዚህ ባለማህተብ የነዚህ ምስኪን እናት ደም በእኛ ላይ እንዲያየን እንዳላየን እያለፍን አይፋረደንም ብላችሁ ታስባላችሁ? የጊዜ ጉዳይ ነው። ልክ ነው። ሁሉንም እንደየስራው ተሳትፎው እግዚአብሔር ይከፍላል። አይመለከተኝም የሚባል ነገር የለም። ባለማወቅ እንኳን ምናልባት ያደረገነው ነገር ካለ ጽዋው ይደርሰናል እንደየአቅማችን። ስለዚህ እነዚህ ንጹሃን ጫካ ውስጥ ነበሩ፣ ግን ተገለዋል። አሁን እንዲህ ድምፅ እያሰሙ ማንም አልደረሰላቸው። እህቶቻችን ናቸው፣ እናቶቻችን ናቸው። ምናልባት እኛ ጋር አልደረሰ ይሆናል። እንግዲህ ግን እንዴት እንደሚደርስ እግዚአብሔር ራሱ ይህንን ይሰራበታል ማለት ነው። አሁን ድምፅ ካልሆነ እውነት ይቺን ማህተብ ወዳችሁና ፈቅዳችሁ ትርጉሙ ገብቷችሁ ካደረጋችሁት ይህን መልእክታቸውን አታሳልፉትም፣ ወላዲቷን አታሳልፉትም። ባለማህተብ ትክክለኛ ከሆናችሁ በጣም አስቸኳይ ነው። በአሰላና በጎቤሳ ነው በአሁን ሰዓት ላይ ሸሽተው የሚገኙት። አንብቡት መልእክታቸውን። ከነጎዲያ ወደ አስኮ እንግዲህ ችግር ወደ ተፈጠረበት ቦታ ወደሚገደሉበት ቦታ ስለምንሄድ እርዳታ የሚያደርጉልን ሰዎች ካሉ ንገርልን። አልባሳትና ምግብ ያስፈልገናል፣ ይዘንላችሁ ልንደርስላችሁ ይገባል ከምል በላይ ችግር ውስጥ ነው ያሉት። ከችግር ገና ከመምለጣቸው ገና እፎይ ሳይሉ ተመልሰው ወደ ችግር መሄድን ካልፈሩ ለማህተባቸው ሲሉ እኛ ቤታችን ቁጭ ብለን ለነሱ ይህን አሰላና ጎቤሳ ለሚገኙ እርዳታ እንዲያገኙ ማድረስ ካቃተን
ታዲያ የቱ ጋር ነው ባለማህተብነታችን? የቱ ጋር ነው? አድርሱት በምትችሉት አቅም። ቲክቶክ ደግሞ ማስታወቂያ እየሰራው መስሎት እንዳያስወርደው በደንብ ሼር ኮፒ ሊንክ አድርጉት። ይሄ ቪዲዮ አስመሳዮችን ስለማይመለከት አሳልፉት። ትክክለኛ ባለማህተቦች ከሆናችሁ አሁን ከኔ ጋር ያላችሁት ዛሬም በአርሲ ኦርቶዶክሳውያን ላይ ግፍና መከራ አለ። ዛሬም አርሲ ይሄኛው ሌላ መረጃ ነው። በነገራችን ላይ በአርሲ ዞን ዶዶታ በምትባል ከተማ አንድ የፌሳር ሹፌር ባለማህተብ ስለሆነ ብቻ መኪናው እስከገደሉት በኋላ ከነ መኪናው አቃጥለውታል በግፍ። ይህ ብቻ አይደለም። አንድ ዶልፊን ውስጥ 12 ባለማህተቦች ተመርጠው ዶልፊኑን አቃጥለው እስካሁን ድረስ እነዛ ባለማህተቦች ይሙቱ ይዳኑ የሚታወቅ ነገር የለም። ቤተሰብ እጅግ በጭንቀት ላይ ነው ያለው። በእውኑ የነዚህ ቤተሰብ ጭንቀት ይሰማን ይሆን? የማህተብ ግዴታችን ይታወቀን ይሆን? እኛንም በር ማንኳኳት እንጂ የጊዜ ጉዳይ ነው። እኛም አትግደሉን ስላለን ቪዲዮ ስለለቀቅን እንደምታዩት የኛ ቪዲዮ እየጠፋ ስለሆነ ቪዲዮ በመስራት የጾም ወቅት ነውና በጸሎት እንድታስቧቸው ላስተላልፍ ነው የመጣው። እንግዲህ ያለው እውነታ ይህ ነው። አርሲ ላይም እንግዲህ በጅምላም ባይሆን ዛሬ ላይ ሌላ ግድያ አለ ማለት ነው። የጅምላ ግድያው እንግዲህ ጋፕ እያለ ያው የሚቀጥል ነው። ከዚህ በፊት ነበረው፣ አሁን ተፈጸመ፣ ሌላ ደግሞ ይፈጸማል። የሚቀጥል ጉዳይ ነው። ስለዚህ እንዴት ነው መቆም ያለበት? ወደ ቪዲዮ መጨረሻ ላይ እናወራበታለን። እሱን ግን እጅግ ልብ ይሰብራል። ከሁሉም አቅጣጫ ያለው አንዳንድ ጊዜ ምንድነው እሱ እኛ ጋር እስከሚደርስ ነገሩ እኛ ጋር እስከሚደርስ ልብ አንለውም። በቃ ለምደነዋል። በተለይ አሁን ላይ በጣም ለምደነዋል። ያው ኑሮም ስላደነዘዘን ይመስለኛል ለምደነዋል። ከዛ አንፃር እኛ ጋር እስከሚደርስ ድምፅ እንኳን መሆን የማይፈልጉ ብዙዎች አሉ። ብዙዎች በቃ ኖርማል ብለው የሚያልፉ ግን አትሊስት እንደዚህ መጮሁ የህሊና እረፍትም ይሰጣል። እንደገና ደግሞ ምናልባት የተወሰነ ለውጥ ካመጣ በሚል ነውና የሆነ ለምሳሌ መግባባት እንኳን ካመጣ በሞታችን እንኳን መግባባት አልቻልንም ብሏል አንድ ወንድማችን እና በዛ እንኳን የተወሰነ መግባባት ከመጣ በሚል ነው። ወደ ሌላኛው ስናልፍ ወንድማችን ጸጋይም ወደ ምስራቁ ክፍል አሁንም ወደ ሐረርጌ ሌላ እልቂት እየተቀሰቀሰ ነው እያለ ነው። እስቲ እንከታተለው። ከአርሲ ሀዘን ሳንወጣ ሌላ ቦታም ዛሬ ጭፍጨፋ እንዳለ እየሰማን ያለ ነው። በተለይ ይህን አካባቢ የምታውቁ ሰዎች በደንብ እንድታጣሩ ፈልጋለሁ። በምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ መከላከያ ጧት ለቆ እንደወጣ ይህንን ተገን አድርገው ሲጠብቁ የነበሩ ኃይላት ኦርቶዶክሳውያን ጨፍጭፈዋቸዋል። ህፃናት ተገድለዋል፣ አሮጊቶች ደግሞ ተገድለዋል። የመንቀሳቀስ የሚችሉ እየሮጡ እያመለጡ ያሉት፣ ነገር ግን እስካሁን ድረስ ፍጅቱ እንዳልቆመ እየሰማን ያለ ነው። ስለዚህ በዚህ አካባቢ ላይ የምታውቁ አካላት ካላችሁ፣ ዘመድ ቤተሰብ ካላችሁ ቶሎ ብላችሁ መረጃውን ተጠሩን፣ ደስ ይለኛል። ምዕራብ ሐረርጌ እንጫራ ወረዳ በደይ ከተማ ላይ ኦርቶዶክሳውያን ዛሬ እያለቁ ነው። ይህን መረጃ እንግዲህ ወደ ሐረርጌም እየጀመረ ነው ማለት ነው። የኦርቶዶክሳውያን ስደት እንግዲህ በጣም ሰፊ ነው፣ መልኩ አድማሱን አስፍቷል አሁን። ስለዚህ በጣም ኦርቶዶክሳውያን ምናልባት በእርግጥ አሁን ላይ ያለነው የነ ዲዮቅልጥያኖስ ዘመን ላይ ነው፣ ግን ከዛ ዘመን ካሉ ክርስቲያኖች እኛ በጣም በብዙ ነገር የተሻለንን በብዙ ነገር እና ራሳችንን መከላከል የምንችልበት እድል አለ ከተጠቀምንበት። ስለዚህ ኖ አልሞትም ማለት እኮ ነው። በቃ ኖ አልሞትም። አንተ ገዳይ ማነህ? ሌላውን የምትገድ አንተ ገዳይ አኗሪ ያደረ። እስቲ ደግሞ ወደ አባቶቻችን ውቀሳ እናምራ። እኔ መንጋላው ቅሚን አባት ጴጥሮስ ነው። እጁን ለካቴና ግንባሩን ለጥይት ሰጥቶ ለሀገር የሞተው የኔ አባት ጴጥሮስ ነው።
ሞትን የማይፈረው ዓለምን የናቀው ዘር ያላቆሰለው የአማኞቹ እረኛ የሀገር ዘበኛ ከሞት አስነሳና እግዚአብሔር ዳግም ስጠን፣ ትንሣኤን አጠብቅ፣ ልጆች አለቅን፣ እኔ ልቅደም የሚል አርበኛ አባት የለን እና እግዚአብሔር ጴጥሮስን አስነሳ፣ አባታችን ስጠን። እኔ ዛሬዎች ቅንጡ ማርቼዲስ እያሽከረከሩ እንግዲህ ወንድማችን በጣም ስሜትን በሚነካ መልኩ ስለ ለአባቶቻችን መልእክት ነው እንግዲህ እና ይሄኛው ወንድማችን ደግሞ እንግዲህ የመላ ቀን እንኳን እንዴት አያወጅም? እንዴት ማለት የሐዘን ቀን እና የመላ ቀን አያወጅም? እንዴት ጸጥ የሁሉ መመን እየጮኸ ስቃው እየተሰማ እንኳን መረጃ የላቸው ማለት ይከብዳል አላቸውና እንዴት ዝም አሉን አባቶቻችን ብሎ ይላሉ። እንግዲህ ምዕመናን ይጠይቃል ለምን እንደዚህ ሆነብን ብሎ። እንግዲህ እግዚአብሔር አሁንም ይታረቀን ነው የምንለው። በነገራችን ላይ ቅዱስ ሲኖዶስን ወይም ደግሞ አባቶችን ብቻ አይደለም እየተጠየቀ ያለው፣ ሚዲያውን ብቻም አይደለም። ለምሳሌ እንደ ኢኦቲሲ አይነት ሚዲያዎች ብቻም አይደለም፣ ወይንም እንደ ማህበረ ቅዱሳን አይነቶችንም ብቻ አይደለም። እነ ጃንደረባ ትውልድ ማህበር ይመስለኛል እና በተለይ በልደት መዝሙር ላይ መዝሙሮችም ወይንም ደግሞ የሆነ ግባት የአገር ገጽታ ግባት በሚባለው ላይ በተለይ ባለፈው ልደት በጣም ብዙ ዝግቦች ተነስቶበት የነበረ ማህበር ነው። አሁን የታለ ነው? ክርስቲያኖች ሲታረዱ የታለ ምን አለ ብለው ይጠይቃሉ። ሌላኛው ደግሞ ወንድማችን እፎይ አባቶችን ተዋቸው እርሷቸው እኛ ይልቅ ለውጥም እናመጣበት መላ አለ ይለናል። እንደዚህ ማድረግ እንችላለን ይለናል። እስኪ እሱን እንከታተለው። ይልቁ ነው አባቶች ተናገሩ አልተናገሩ ያው ብዙም እንትን የሚል አያስፈልግም። እኛው ለውጥ ማምጣት እንችላለን። አባቶች ቢናገሩ ጤናማ ነው። ብዙ አማራጮች ነበራቸው። ለእህት አብያተ ክርስቲያናት ደብዳቤዎች መጻፍ ይችላሉ። እነዚህ ድምፅ መሆን ባይችሉ እንኳን ለተለያዩ አብያተ ክርስቲያናት ደብዳቤ እንጽፉና መግለጫ እንዲያወጡ የተለያዩ ለምሳሌ የህንድ፣ የግብፅ፣ ሌሎች ቤተክርስቲያናት፣ የአርመን ቤተክርስቲያኖች ይሄንን ኦፊሳል የሆነ ኦርቶዶክሳውያን በሃይማኖታቸው ምክንያት የዘር ጭፍጨፋ እየተፈጸመባቸው የሃይማኖት ጭፍጨፋ እየተፈጸመባቸው እንዳለ በዓለም ላይ እንዲያሰራጩት የማድረግ ስራ እንዲሰሩ አባቶችን መጠየቅ ይቻላል። ግን ስንጠይቅ ደግሞ ጥበብ በተሞላበት ብቻ ሳይሆን ደግሞ በማዳግም መልኩ ከተሰራ በማዳግም መልኩ ዝም ብለን እየጀመርን ምንተወው ሳይሆን መሬት የወረደ ስራ መሰራት አለበት ማለት ነው። ስለዚህ እግሬ እየተበላ ጭንቅላቴን አልነካውም እና ዝም ብዬ ልታገስ የሚል ነገር አያስኬድም ማለት ነው። መሞት ካለብን እስከ ደም ጠብታ ድረስ ይህን አካሂድ ይህንን አራጆቻችንን ለአንዴና ለመጨረሻ ማቆም ካለባቸው ያቆማሉ። አሊያም ደግሞ ገዳዮቻችን እነማን እንደሆኑ በደንብ እኛው አውቀናቸው እኛ እንድናስቆማቸው የማድረግ ስራ መሰራት አለበት። መንግስት ማስቆም ማይችል ከሆነ አትሊስት ህዝቡ ማወቅ አለበት። ከዛ ወዲያ ወይ ራሱን ይከላከላል ወይ ሪሎኬት ማድረግ ካለበት ሪሎኬት ያደርጋል ማለት ነው። የሆነ ሰዓት ላይ የሆነ ቦታ ላይ ታጸዳና ከዛ በኋላ ኦርቶዶክሳውያንን ሼም አድርገህ ትኖራለህ የሚለው ነገር አያስኬድም። ያው አብዮች እየሳቃቸው ነው። ደም ስለጠማችሁ፣ ደም ስለምትወዱ፣ ደም ገበራችሁ ለምትወዱት እችን አጋጣሚ በየትኛውም አካባቢ ላይ በየትኛውም ጊዜ ላይ የሆነ ቦታ ግርግር ሲፈጠር ታርዳላችሁ ወይ ነው። እኛ ለእኔ አሁን ፐርሰናሊ ብነግረኝ የዋብያን አካሄድ አውቀዋለሁ። ዋብያ ምን ያህል ገዳይና አራጅ እንደሆነ ስለማውቀው ማለት ነው። የትኛውንም አጋጣሚ የትኛውንም ሁኔታ አድቫንቴጅ ካገኘ ኦርቶዶክሳውያንን እንደሚያርድ አውቃለሁ።
ኦርቶዶክሳውያን ብቻ ሳይሆን አባሾቹን እያረዳችኋቸው ስለሆነ አባሾቹ ድምፅ እንደውም ስለማውጣ ነው። ሱፊዎቹን እያጸዳችኋቸው ከመስጊድም ከተለያየ ቦታ ላይ እያጸዳችኋቸው ነው፣ እያረዳችኋቸው ነው። የእነሱ ዚስማች ድምፅ የሚሆናቸው ስለሌለ ነው። እነሱ የራሳቸውን ችለው ድምፅ ማለት ይችላሉ። ግን ምንድነው ሲሆን አካባቢ ላይ 50-60 ኦርቶዶክሳውያን ከገደልክ በኋላ እዛ አንድ ሱፊ ትገድልና አንድ የአባሽን እንትን ትገልና ኦርቶዶክሳውያን ገደሉ ብለህ ልታካክስ ትሞክራለህ። ይህ አካሄዳችሁ መጥፊያችሁ እንደሚሆን ግን ሹርሊ እነግራችኋለሁ። ረጅም ዓመት አይቀጥልም። ስጠፉ ግን አጠፋፋችሁ ለታሪክ እንዳትታወሱ ሆናችሁ ነው። እመኑኝ፣ ለታሪክ በማትታወሱበት ደረጃ። በነገራችን ላይ ይሄኛውን አጀንዳ በደንብ እኔ በገባኝ መጠን ሌላ ፕሮግራም እሰራበታለሁ። ምን ተባለ፣ ምን እየተባለ ነው፣ ማን ነው እሱ ማለት የተለያየ ክላሶች አሉ እንግዲህ በእስልምና ውስጥ። ስለዚህ ምንድን ነው የሚለውን ነገር በደንብ እስከገባኝ ድረስ የማቀርብበት ወይንም ደግሞ የምሰራበት ይሆናል። ዛሬ ግን ጀነራል ኖሌጅ ያለኝ እኔ አሁን ላይ ምናልባት እሱ በተረዳው መልኩም ባይሆን አንዳንዶች በጣም ጽንፈኛ እንደሆኑ እረዳለሁ። በደንብ ጽንፈኛ እና ጥግ ድረስ የሚሄዱ እንደሆኑ በደንብ እረዳለሁ። እና ይህ አክራሪነታቸው እጅግ ጫፍ የወጣ ነው። ይሄ እንግዲህ ኤክስፒሪየንስ የሚያደርግነው ጉዳይ ነው። ከዚህ ጽንፈኝነታቸው አንጻር ማለት ነው። ወደ እንግዲህ ወንድማችን መምህር ደግሞ እንሂድ ማለት ትምህርት እንሂድ። ምንድነው እሱ እያለን ያለው? እንግዲህ እንዴት ነው እሱ ይሄ ግራህን ሲመቱ ወይም ደግሞ ቀኝን ሲመቱ ግራህን ስጠው የሚባለው አስተምሮ እንዴት ነው የሚለውን ነገር እስቲ እንከታተለው። አንድ ፊትን ሲመታ ሌላውን ተው የተባለ ለወንድም ነው። ሲጀመር ይሉንታ ላለው ህሊና ላለው ነው። አንድ ፊት በጥፊ ቢመታ ሁለተኛውን ሲሰጡለት አይደግምም፣ እንዳውም ይብረከረካል፣ መሬት ላይ ነው የሚወርቀው። ምክንያቱም ህሊና አለው። ከዛ ውጭ ላለ አይደለም። ያማ የሚፈልገው ሁሉን ነው፣ እድልም አይሰጥም። ወይ የሚፈልገው አንገትን ነው ወይ ሁሉን ነገር ነው። ስለዚህ ለምን እንደተባለ ኮንቴክስቱን ወይም አውዱን ካለመረዳት ምን ለምን ተባለ የሚለውም ካለመረዳት ይሄ የሞት ምን መዛለን ምናምን የሚሉ በእኛም በተሳሳተ መንገድ የሚገለጹ ነገሮች ይኖራሉ። ስንፍናውን መንፈሳዊ ያስመስላል፣ ፍርሃቱን መንፈሳዊ ያስመስላል። አይደለም። በውጭ ስትታዩ የተለሰነ መቃብር መስላችሁ አእምራችሁ የምታዩ ውስጣችሁ ግን ስስት፣ ቅሚያ፣ ክፉ ነገር ያለበት ወዮላችሁ። ስለዚህ ይህ አስተምሮ በትክክል መተርጎም አለበት። ምዕመኑ በየዋህነት ተርጉሙታል። እየሞተ እንበዛለን አይሰራም። ማነው የሚገልህ? ሀገርን ሊወር መጣ ጠላትን ዝም ብለህ ተቀበል ትላለች እንደ ኦርቶዶክስ አትልም እኮ። ሃይማኖትህንና ስለ ሀገር ሞት ነው የምትለው። ስለዚህ በሃይማኖቱ እየሞተ ነው ህዝባችን። ስለዚህ ካልተዋጋ እንዴት ነው የሚሞተው? ሞት ካለች ካልተዋጋ እንዴት ይሞታል ነው ጥያቄው። ስለዚህ ግልጽ ነው። በአጉል አረዳድ ተረድተ ነው የነበረ ምናልባት። ስለዚህ ይህ ግልጽ ይሆናል። ወንድማችን ይድነቃቸውም የሚከተለውን ይላል። ይኸውላችሁ እኔ አሁን እየገባኝ ያለው በብዙ ቦታዎች ሰዎች ተገደሉ፣ ተሳደዱ፣ ተፈናቀሉ ምናምን የሚሉ ዜናዎች ይወጣሉ። ሀዘኑ አይ ቲንክ ካልደረሰብን የሚገባን አይመስለኝም። ከዜና ውጭ ምንም ትርፍ አይኖረውም። እኔ አሁን እየተሰማኝ ያለው ነገር እንዴት ይመስላችኋል መሰላችሁ? ይህንን ዜና አድርገን እያቀረብን በመጣን ቁጥር ድምፅ እየሆንን እየመጣን አይመስለኝም። ምክንያቱም አሸንፋችኋል፣ ጎበዞች እያላችሁ ነው ይመስለኝ። ኦልሬዲ ዓላማቸውን አሳክተዋል። በቃ አገር እንድትበጠበጥ ነው የፈልገው። ቤተክርስቲያን ያፈርሳሉ፣ ይገላሉ፣ ሰው እንደዛ፣ መስጊድም እንደዛ ይሆናል። ወደ እምነት ይሞከራል። አገር ሰላም እንዳትሆን ሁሉም በየራሱ ድርሻ እኩይ ሀሳብ ያለው እንደዛ እያደረገ ይመስለኛል። እኛ ደግሞ ከዜና ውጭ ፕሮሞት እያደረግናቸው ነው ይመስለኝ። አዶን ቲንክ ሶ። ትናንትና እኚህን አባት ዳምጫቸው ጠዋት ዜና እሰራለሁ ቢያንስ ሲሆን ሀሳቤን አቀርባለሁ ብዬ ነበር። ትጋት ነው እየተራመድን ያለ ነው። ትጋት አለኝ፣ ጥያቄ አለኝ። በስቷል። በቃ መውጣት መግባት አይ ቲንክ አልቻልንም። ይሄ የመኖር ህልውና ነውና መረር ያለ ጥያቄ መጠየቅ አለብን። በቃ እስከ መቼ ድረስ ነው አልገባኝ። ተፈራርተን ምናምን ፖለቲካ ነው እየተባባልን የምንኖረው። ይሄ ፖለቲካ አይደለም፣ የመኖር ህልውና ነው። ጀስት በመንግስት ደረጃ
የዜጎችን ሰላም መጠበቅ ይመስለኛል ፕራዮሪቲው። የሚገሉትም የሆነው በመንግስት አካል ላይ ጫና ለመፍጠር እንደሆነም ይሰማኛል። ፖለቲካል አናሊሲስም ባንሰጥ ግን በቃ ሊባል ይገባል። የዜጎች ደህንነት ሊጠበቅ ይገባል። እኔ እንደዛ ነው ማሰቡ። ጦርነትን አልደግፍም እላለሁ። ወንድሙ ላይ እንዲታኮስ አልፈልግም። እውነት ለመናገር ግን የዋህ ህዝብ እያለቀ ነው። በቃ ለፖለቲካ ትርፍ የሚሆን ለምን የሚሆን ሌላው ህዝብ እያለቀ ነውና እንደ ዜና ማቅረብ ይከብዳል። ሰው ነው እያለቀ። ስለዚህ ሰው ነው እያለቀ ያለው፣ ሌላ ዝም ብሎ ተራ ነገር አይደለም። ታላቅ ፍጥረት ነው እያለቀ ያለው። ስለዚህ ያው ይህ ፍጥረት ደግሞ ማንም ተነስቶ የሚገለው መሆን የለበትም። ይህች ምድር ለሁሉም እኩል እስከተሰጠች ድረስ ሁሉም እኩል የመኖር መብት እስካለው ድረስ የፈለገውን ሃይማኖት መከተል መብት እስካለው ድረስ መንግስት የሚባል አካል ሞቱን የማያስቆምለት ከሆነ ራሱን የመከላከል ራሱን የማደራጀት መብት አለው ማለት ነው፣ ላለመሞት። ስለዚህ ይሄ ነው ሁሉም ሰው እያለ ያለው ይሄ ነው። ሁሉ ውስጡ ምናልባት ወጥቶ መናገር አልቻለ ይሆናል፣ ግን እውነታው ይሄ ነው በሁሉም ውስጥ ያለው እና ሌላኛው ወንድማችን እንደዚህ ይላል። እስቲ እንከታተለው። እኔ ቢኒያም ለመፍትሄው ግንባሬን እሰጣለሁ። ጥቃት አንገሽግሾኛል። ውድ ኦርቶዶክሳውያን፣ ይህ ቪዲዮ ለብዙ ነቃ ደንገጥ ላሉ ኦርቶዶክሳውያን እንዲዳረስልኝ ስለምፈልግ የቻላችሁትን ያክል ጊዜ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ እንዲሁም ኮሜንቱን በጠቅላላ ሃይማኖቴ ቀይ መስመሬ ናት እያላችሁ ኮሜንቱን እያጥለቀለቃችሁ ለብዙሃን እንዲዳረስ አድርጉልኝ። በመጀመሪያ ደረጃ ሁላችሁም እንድታውቁልኝ የምፈልገው ነገር ቢኖር እኔ ቢኒያም የትኛውም አይነት ፖለቲካ ውስጥ እንደሌለሁበትና ከየትኛውም የፖለቲካ አመለካከት ካለው ጋር እንዳታነካኩኝ ነው። ይህን መጀመሪያ ተረዱልኝ። የኔ ፖለቲካ ሃይማኖቴና ሃይማኖቴ ብቻ ነው። እንግዲህ ትላንት እንደሰማነው በአርሲ ኦርቶዶክሳውያን ላይ በግፍ እየተጨፈጨፉ ነው። ይህ ነገር ተደጋጋሚ ጊዜ እየተፈጸመ ነው። ታዲያ በዚህ በኦርቶዶክሳውያን ጭፍጨፋ ዙሪያ በሰው ልጅ ላይ አለ ብዬ የማምነው መፍትሄ መደራጀትና ራስን መከላከል ነው። ወዳጄ የዳዊትን ጠጠር ከዳዊት አምላክ ጋር ይዘህ ገዳይን እስካልተጋፈጥክ ድረስ መቼም ይሄ ግድያ የሚቆም አይደለም። እንደምታውቁት ጥቃቱ ሃይማኖታችን ላይ ነው። እኛ ደግሞ ማድረግ ያለብን ሃይማኖታችንን ለማቆየት ጥቃቱን መከላከል ነው። የሚገሉን በሃይማኖታችን ነው፣ የምንከላከለውም ሃይማኖታችንን ነው። ምስራቅ አርሲ ላይ ያሉ ኦርቶዶክሳውያንን በቀላሉ መግደል የቻሉት ህዝቡ በመጀመሪያም በጎሳና በዘር ስለተከፋፈለላቸው ነው። አንተ አማራ፣ አንቺ ኦሮሞ፣ አንቺ እንዲነሽ እየተባለ ራሳቸው አክራሪ ብሔርተኞች ናቸው ይህን ነገር የፈጠሩበት። ስለዚህ ግድያውን ቀላል ያደረገው ይህ መከፋፈላችን ነው። ይህን መከፋፈላችንን ትተን ለጠላት ምቹ ከመሆን እኛ ኦርቶዶክሳውያን በአንድነት ከቆምን ይህን ነገር ልናስቆም እንችላለን። እንደ አንድ የቅዱስ ቤተክርስቲያን ልጅ ጥቃቱ በጣም አንገሽግሾኛል። እናም ከይቅርታ ጋር በአውደ ምሕረት ላይ የሚደረጉ ስብከቶች በጠቅላላ ማደንዘዣ እየሆኑ እየተሰማኝ ነው። በአውደ ምሕረት ላይ የምንማራቸው እያንዳንዱ ትምህርቶች ቅዱስ ቤተክርስቲያን ስትኖርና እኛም ነፃነት ኖሮን ቅዱስ ቤተክርስቲያን ግቢ ውስጥ ስንገኝ ብቻ ነው የምንሰማው። ሃይማኖት እየተጠቃች የግል ቤት መምራት ራሱ ከብዶኛል። የአርሲ ኦርቶዶክሳውያን ሁኔታ ዕለት ከዕለት ያንገበግበኛል፣ ይሰማኛል። መደራጀት የሚለውን ነገር ስለማምንበት ራስን መከላከል ለሚለው መርህ ራሴን አሳልፌ እሰጣለሁ። ሊደራጅ የሚችል አካል በጠቅላላ እኔን አባሉ አድርጎ ይቁጠረኝ። የትኛውንም መስዋዕት ለሃይማኖቴ ለመክፈል ለማህተቤ ለመክፈል ዝግጁ ነኝ። ምስራቅ አርሲ ያሉ ኦርቶዶክሳውያንን የገደሉ በጠቅላላ ልፋለማቸው ዝግጁ ነኝ። ከቤተ ክርስቲያኔ ውጭ ሕይወት የለኝም። ስለሷ ጠላትን እዋጋለሁ፣ ለሕዝቧም ግንባሬን እሰጣለሁ። ሃይማኖቴ ከምንም ነገር ጋር የማላወዳድራት ቀይ መስመሬ ናት። እንግዲህ ይሄ ነው መጀመሪያ ላይ እንዳልኳችሁ እንዴት አድርገን ራሳችንን መከላከል እንችላለን የሚለው ይሄ ወንድማችን በደንብ አድርጎ ገልጾታል፣ ወንድማችን ቢኒያም። ስለዚህ በዚህ መልክ ነው ራሳችንን ማቆየት ማዳን የምንችለው እንጂ እንዲህ ተበታትነን ወይ ደግሞ እንዲህ ለአንድ ሰሞን በመጮህ ምንም የሚመጣ ለውጥ የለም። በነገራችን ላይ ወንድማችን ያው እኔ ከፖለቲካው ንጹህ ነኝ። የትኛውም ድርጅት በእርግጥ የትኛውም የድርጅት አባል ላይሆን ይችላል፣ ከየትኛውም የፖለቲካ ሜምበርሺፕ ነፃ ሊሆን ይችላል። ግን ፖለቲካ በተፈጥሮ የማይገባበት ቦታ የለም።
ሃይማኖት ራሱ ፖለቲካ ነው። መኖር ፖለቲካ ነው። ባይዘይ መኖር ራሱ ፖለቲካ ነው፣ እንደ ፖለቲከኞቹ ማለት ነው። ስለዚህ ይህ መታወቅ አለበት። እውነታው ይሄ ነው። ፖለቲከኞች እንደፈለጉት ነገሮችን መቀያየር ስለሚችሉ ማለት ነው። ነገር ግን የጥሩት ፖለቲካ ብለው ምንም ይበሉት ምንም ስለ ሃይማኖት የሃይማኖት ነገር ከባድ ነው፣ በጣም ከባድ ነው እና ህይወት ነው። ስለ ህይወት ነው የሚወራው፣ ስለ ነፍስ ነው የሚወራው። ስለዚህ ስለ ተራ ዓለም አይደለም፣ ስለ ነፍስ ነው፣ ስለ ዘላለማዊት ነፍስ ነው የሚወራው። ስለዚህ ያ ነገር ከባድ ያደርገዋል። እንግዲህ በዚህ መልኩ ተደራጅተን ስናወራ ይሄ አጉል የመድረክ ላይ ስብከቶች ምንድነው ስንገደል እንበዛለን ወይ ደግሞ ቀኝህን ሲመታ ግራህን ስጠው በሚባሉ አደንዛዥ ነገሮች በማይሆን ትምህርት ወይም ደግሞ ትምህርቱን በደንብ ሳንረዳው አንድምታውን ዝም ብለን ፈዘን መቅረት የለብንም ወይም ደግሞ ማለቅ የለብንም። ስለዚህ በዚህ መልኩ ነው መዳን የምንችለው ማለት ነው። ወደ ሌላኛው ቅድም ወንድማችን ፎይ ጠቀስ ያደረገውን ነገር ሌሎች እህቶቻችን ደግሞ እንዲኮንኑታል ከሌላኛው ማለት ከእስልምናው ሃይማኖት አንጻር ይህንን ድርጊት በጣም ክፉኛ ሲኮንኑት እናየዋለን እና ይህ ሰየው ነው ማለት እውነተኛ የሙስሊም ወገኖቻችን እንዳሉ ለማንኛውም ሃይማኖት የሚቆረቆሩ የራሳቸውን ሃይማኖት በጣም ስለሚወዱ የሌላውን የሚያከብሩ አሉ። እንዲህ አይነቶቹን እጅግ አድርገን እንወዳለን እናከብራለን እና እህታችን እስቲ የምትለውን እንስማት። አንድን ንጹህ ነፍስ እንኳን አይደለም ይሄ ሁላ ህዝብ ወገኖቼ ላይ የደረሰው ማለት ነው። ወላሂ እኔ ከፋኝ። ርዕሳቸው እንደዚህ ተደርድሮ ሳይ አላህ አይወድም ሱብሓነሁ ወተዓላ። ንጹህ ነፍስ ማጥፋትን አይወድም ሱብሓነሁ ወተዓላ። ይሄ አይደል አይደለም፣ ይከለክላል ረቡል ዒዛ ጀለ ፊዑላ ሱብሓነሁ ወተዓላ። መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርዲ ፈከአነማ ቀተለ ናስ ጀሚዐን ያለው አንዲትን ንጹህ ነፍስ ምንም ያላጠፋችን ነፍስ እየኖረ ያለው በሰላም እየኖረ ያለው ወገኖቻችን ላይ አንዲትን ንጹህ ነፍስ ያጠፋ ምድር ላይ ያለን እንዳጠፋ ነው ያሉት ቁርአን ላይ አላሁ ረቡል ዒዛ የነገረን። እኛ ነቢ ዓለይሂ ሰላቱ ወሰላም ደግሞ አስጠንቅቀዋል። ሱብሓነላህ ይሄ ትክክል ያልሆነ ነገር ነው። ግን ለነሱ ለፖለቲካ ማራመጃ ሌሎቻችሁ እሳት እየጫራችሁ የእምነት ጸብ አድርጋችሁ የምታደርጉ ደግሞ አቁሙ። ይሄ ትክክል አይደለም። ተከባብሮ የሚኖር ብዙ ህዝብ አለ አገራችን ላይ ማለት ነው። ፖለቲካቸው ግን ምንም ስላላዋጣቸው አሁን ያላቸው አንድና አንድ የእምነትን ረብሻ ማስነሳት ብቻ ነው። እናወግዛለን። እኛ እንደ ሙስሊም ለወገኖቻችን ከጎናቸው እንቆማለን እንደ ሙስሊም። እነሱ ላይ ምንም አይነት በደል ሊደርስ አይገባም። በሚኖሩበት ሀገር ላይ እንደሌላው በእኩልነት በሰላም መኖር አለባቸው። እስልምና ይሄንን ነው የሚያዘው። ስለ ሃይማኖት ያስተምራሉ፣ ስለ ሃይማኖቶች ያስተምሩ። ሱብሓነል ኻሊቅ ወቁሊል ሐቅ ሚን ረቢክ ያለው ስለ ጌታ ሐቁን ተናገር። ፈመን ሻአ ፈልዩእሚን ወመን ሻአ ፈልየክፍር። የፈለገ ሰው ይመን፣ የፈለገ ሰው ደግሞ ይካድ። ኢና አዕተድና ሊዛሊሚና ናረን አሐጠ ቢሂም ሱራዲቁሃ ያለው እኛ አዘጋጅተናል ጀሃነምን። እምቢ ላለ ላመፀው ሌላ እምነት ተከታይ ስለሆኑ ያለ አግባብ ህይወታቸው ሊነካ አይገባም። እስልምና ይሄንን ያወግዛል። በደንብ ልታውቁት የሚገባው በጦርነት ሰዓት እንኳን ነው ያልኳችሁ። ረሱል ዓለይሂ ሰላቱ ወሰላም ይሄን አስጠንቅቀዋል። አንዲትን ሀገር ሲቆጣጠሩ በጦርነት ሰዓት እንኳን ሽማግሌን እንዳትነኩ፣ አዛውንቶችን እንዳትነኩ፣ የእምነት ቦታዎችን እንዳትነኩ የኛ ነቢ ዓለይሂ ሰላቱ ወሰላም የተናገሩት ነው። እንግዲህ የእምነት ቦታዎችን እንዳትነኩ፣ ዛፍን እንዳትነኩ ብለው ነው የተናገሩት። ቢኡሚ ወአቢ ለማንም የፖለቲካ ነጋዴ እሳት ማቀጣጠያ አንሆንም። ለማንም የፖለቲካ ነጋዴ እንዲሁ እርር እንዳላችሁ እንደደበናችሁ ትኖራታላችሁ እንጂ በሃይማኖት ጸብ አገራችን ላይ በኢዝን ረበል ዓለሚን አታነሱ። የሚነሳውን ነገር ግን እንደ ሙስሊም ቆሜ ያወግዛለሁ። በቃ እንዲህ አይነቶቹን እንቁ ኢትዮጵያውያንን ነው የምንፈልገው። አገራችን መያዝ የምትችለው ማኖር የምትችለው እንዲህ አይነት ዜጎችን ነው እንጂ እንዲህ ጫፍ የወጣ ማንም አይኖርባትም። ባይዞ ወይ ሀገር ሰርተን እንኖር ከተባለ እንዲህ አይነት ዜጎች ናቸው በዚች ሀገር ላይ መኖር የሚችሉት። ከዛ ውጪ ግን ይሄ ጫፍና ጫፍ የረገጡት አይኖሩም። ስለዚህ እንደዚች አይነቷን እግዚአብሔር ያብዛልን እና ትክክለኛ አስተምሮ ነው በቃ የሌላውን የሚያከብር
የራሱን የሚያከብር የሌላውን ያከብራል። እንዲህ አይነት አስተምሮ ነው። ሌላኛው እህታችን ደግሞ እንዲህ ትላለች፣ ቅድም ከወንድማችን ጋር የሚመሳሰል ገዳይህን በስሙ የማትጠራ ከሆነ አንተ ፈሪ ነህ፣ መቼም አትድንም። በነገራችን ላይ ውሃብያ ጎረቤት ካለህ አንድ ክላሽ ሊኖርህ ይገባል። በሬህንም ሽጠህ የቀን ስራም ሰርተህ አንድ ክላሽ ሊኖርህ ይገባል፣ ቤተሰብህንና ራስህን የምትጠብቅበት። የኛ ገዳያችን ኢትዮጵያ ውስጥ ገዳዩ ውሃብያ ነው፣ ይታወቃል። መቼም እየፈራችሁ ካልሆነ በስተቀር አትፍሩ። የፈሪ ሰው መጨረሻው ውድቀት፣ ሽንፈት ነው። ስለዚህ ፈሪ አትሁኑ። እኔ ግለሰብን ለማስደሰት ሃይማኖቴን አሳልፌ አልሰጥም። በዚህ አጋጣሚ የኔ አክስት አጎቶች ውሃብያ ከሆናችሁ አልፈልጋችሁም፣ ዘመድም አይደለንም፣ አንገናኝም። ምክንያቱም እኔ እባብ ካንገት ያልጠመጥመም በአይነ ቁራኛ ነው የምከታተላችሁ። ውሃብያ ለሀገርም ለወገንም ለምንም ጠቃሚ አይደለም፣ ለምድርም ለሰማይም ጠቃሚ ፍጡር አይደለም። ምክንያቱም የፖለቲካ እምነት ተከታይ ነው፣ ፖለቲካ ነው የሚከተለው። ስለዚህ ሙስሊም ክርስቲያኑ ራሱን ከዚህ የሽብር ቡድን፣ የአረመኔ ቡድን፣ የኢሲሲ ቡድን ራሱን መከላከል አለበት፣ ተደራጅቶ ራሱን መከላከል አለበት። እንግዲህ እቺ ሙስሊም እህታችን ደግሞ ያው ቅድም ወንድማችን እፎይ ከሚለው ጋር ተመሳሳይ ነገር ነው። እንግዲህ ዲቴይሉን ባላቀውም ግን እነሱ ያቀረቡትን ሀሳብ ነው እዚህ ጋር ያቀረብኩት። ያው አብዛኛውን ምናልባት አንዳንድ ሙስሊም አባቶችም ስለዚህ የእስልምና ሃይማኖት ሲያወሩ ሰምቻለሁ፣ ግን በደንብ በተደራጀ መረጃ መምጣት ስላለብኝ ነው። እና ሌላኛው ደግሞ የእስልምና መምህራኖች እንግዲህ ስለዚህ ስለ አርሲ ጉዳይ አወገዙ ይለናል። ኡስታዞቹ በአርሲ ወገኖች ላይ ለተፈጸመው ድርጊት ድምጽ በመሆን ጥልቅና መሪር ሀዘናቸውን ገልጸዋል። ኡስታዝ አህመዲን ጀበል የንጹሃን ደም ያላግባብ መፍሰስና የዜጎች መገደል በአስቸኳይ ሊቆም ይገባል፣ ግና እንዴትና መቼ እንዴት ስላለፉት ዓመታት በንጹሃን ወገኖችና በቤተ እምነቶች መስጊድና ቤተ ክርስቲያን ላይ የደረሱት ጥቃቶች የአንዱ ፈጻሚዎች እንኳ በህግ ቁጥጥር ስር መዋልና ተጠያቂ ማድረግ ሳይቻል ቀረ። ከድርጊቱ በላይ መደጋገሙ፣ ከመደጋገሙ በላይ ደግሞ ፈጻሚዎቹ ሁሌም ያልታወቁ እየተባሉ መፍትሄ ማምጣት አለመቻል አደገኛ ነው ሲሉ ኡስታዝ ያሲን ኑሩ ድርጊቱን ሀገር አጥፊ እኩይ ተግባር በማለት ስለ ሀገር ያገባኛል ይመለከተኛል የሚል ሁሉ ኃይል እንደሚገባ አሳስበዋል። ኡስታዝ አቡበክርም በሀገሩ ምድር በድህነት ህይወቱን እየመራ ለሚገኝ ንጹህ ህዝብ ከግራና በቀኝ ጠመንጃ በታጠቁ ኃይሎች በማያውቁት አጀንዳ ለሞት ለእልቂት ለስደት መዳረጉ ልብ ሰባሪ ነው። ይህ የንጹሃን እልቂት በቃ ሊባል ይገባል ብለዋል። ሶስቱም መሪዎች ለተጎጂ ቤተሰቦች መጽናናትን እየተመኙ ፈጣሪ ፍትህን እንዲያሰፍንና ሀገራችንን ከጥፋት እንዲጠብቅ ዱዓ አድርገዋል። እንግዲህ ያው ከሌላኛው ሃይማኖት አንጻር እየተነገረ ነው። በጥልቀት ግን እንደተባለው ምንድነው አሁን በውስጡ የአርሲ ጭፍጨፋ እንግዲህ አሁን ምንድነው እየተላበሰ ያለው በብሔር ሃይማኖት ዋናው መነሻ ነው። ከዛን ብሔር ተላብሷል። ሌላ የፖለቲካ አጀንዳም አለበት፣ የፖለቲካ ያው ኃይል አለበት። ስለዚህ ብቻ በባሌም በቦሌም እያለቀ ያለው ንጹህ ዜጋ ነው፣ ንጹህ ኢትዮጵያዊ፣ ህፃናት፣ ጨቅላ፣ አዛውንት። ይሄ ኖ መባል አለበት ነው። ለማንኛቸውም መጽናኛ የሆነን ዘንድ ይህን ቃል እንስማ። በተለይ አሁን ካለንበት ሁነት ተገናዝቦ ምናልባት መጽናኛ ይሆነናል ወይንም ደግሞ ኃይል ብርታት ይሆነናል እና እስቲ እንከታተለው። ለማንኛቸውም የሰው ልጅ ሀገር ሰላም ብሎ በተኛበት መቶ ሀር ነው አይደለ? ተላመድ ነው። በዶዘር መቀበርን ለመር ነው አይደለ? በአንድ መቃብር በአንድ ጉድጓድ 30-40 ሰው መቅበር ለመድን አይደለ? አይደል? ቆመት ትበላለህ አንተም አንቺም ኑር ያለው ትያለሽ። እነሱስ ሲነሱኝ እዛ አፈር ቀምሰዋል። ያንተና የኔ ግን አፈር እናገኝ ይሆን? ታገኝ ይሆን? ለራስ አልቅስ፣ ለራስሽ አልቅሽ፣ ለራስ ያለቅሳለሁ። እኔስ ነፍስ ይማር በሏት ኢትዮጵያ፣ ነፍስ ይማር በሏት ቤተ ክርስቲያን። የወላድ መሃን የሆነችውን
ልጆቿ እንደ ቅጠል ረገፉባት። ልጆቿ አምነዋት በደጇ በተሰባሰቡ ወንጀል ሆኖ መታረድ፣ ወንጀል ሆኖ መታረድ። የሰው ልጅ እንስሳ እንኳን ሲታረድ ቶሎ ብለ ነፍሱን አጥፋው ይባላል። ሲያጓራ ያሳዝናል። የሰው ልጅ እየታረደ ያጓራ። አቤት አበስገበርኩ ምን ጭካኔ ሆን! አረ ከየት ተማርነው? አረ ማን ያስተማረን? አረ የነን ክፉ ማን ያስተመለከተን? ወገኖቼ አረ ኢትዮጵያ ያልነበረም ባሏ፣ አረ ኢትዮጵያ ያልነበረም ምግባሯ። የተራበ እኮ የምታበላ ነበረ። እንግዳ እኮ የምትቀበል ነበረ። ዓለም ሲያሳድዳቸው እግራቸውን አጥባ ሀብት ንብረት ሰጥታ እንግዳ አርጋ በተቀበለች ውለቱ ሀይ ነበር ለኦርቶዶክስ። ይሄ ነበረ። ዓለም መቀመጫ ሲያሳጣቸው ሲያሳድዳቸው አገራችን ኢትዮጵያ እኮ ተቀብላ ነበር ያስተናገደቻቸው። ውለቱ ሀይ ነበር እንዴ? ይሄ ነበር ዜጎቿን ማሰቃየት። እባካችሁ ወገኖች፣ እባካችሁ ወገኖች፣ የጻድቅ ሞት እኮ ነው ያለው። የጻድቅ ጻድቃን ለእንስሳት ይራራሉ አለ። ለእንስሳት ይራራሉ። እኚህ አባት ራሩ። እግዚአብሔርም ቃል ገባ እንዲህ አላችሁ፣ ገብረ መንፈስ ቅዱስ ስለ ምግባችሁ ስለ መጠጣችሁ አትጨነቃል። ወገኖች አይዟችሁ፣ ስለ ጓዳው አትጨነቁ፣ ስለ ትዳራችሁ አትጨነቁ፣ ስለ ልጆቻችሁ አትጨነቁ። ወደዚህ ምድር ስትመጡ እግዚአብሔርን አማክሮ የመጣ ሰው የለም። ይልቅስ አስቀድማችሁ የእግዚአብሔርን ጽድቅና መንግሥቱን እሹ ነው ያለው። የቀረው ሁሉ ይጨመርላችኋል። እሱ ዳርንጎት ነው ያለው። ስለምንበላው ስለምንጠጣ ስለምንኖርበት ቤት አንጨነቅ። ይቺ ዓለም ኃላፊ ነች ወገኖቼ። ኖረንም አላማረብንም እኮ። ዛሬ ድሮ በሰርግ ነበር የሚቀናው። አሁን እኮ ወገኖቼ በለቅሶ ይቀናል እኮ። በለቅሶ ይቀናል። የእናንተን አላቅም እኔ እቀናለሁ። ለምን? በዘመኔስ ቀባሪ ያገኝ ይሆን ነው ጥያቄ። በዘመድ በአዝማር ተከብሮ መሞት አለ ይሆን? መጽሐፍ ይናገራል። በዛ ዘመን የመከራ ዘመን ይመጣል አለ በትንቢቱ ላይ መጽሐፍ ቅዱሳችን። የመከራ ዘመን ይመጣል። ሞት ከእናንተ ይርቃል። ምን ይርቃል? ምን ይርቃል? ጥሩት። ምን ይርቃል? ሞት ከእናንተ ይርቃል። ከምታዩት ከምትሰሙት የተነሳ ሞታችሁን ትናፍቃላችሁ። ወደ ገደል ትገባላችሁ፣ ትሰበራላችሁ እንጂ አትሞቱም አለ። ምን ትላላችሁ? ትሰበራላችሁ እንጂ ሞትን አታገኙም አለ። በቁማችሁ መከራውን ትጠበሳላችሁ አለ። በቁማችሁ በመከራ ውስጥ ትቃጠላላችሁ። ከምታዩት ከምትሰሙት የተነሳ ሞትን ትመኛላችሁ። ሞት ግን ከእናንተ ይርቃል አለ። ይሄ የሚመጣው አለ ከኃጢአት ብዛታችሁ ነው አለ። ትጠሩኛላችሁ፣ እኔም ጆሮ እንደሌለው ዝም እላለሁ። ፊቴን ትፈልጋላችሁ፣ ፊቴን ከእናንተ ዞር አረግባችኋለሁ አለ። ጌታ ሆይ ባሪያህንም በቶሎ አሰናብተው።